ፈሶ በየቦታው እየፈሳብን ነበር። ካሁን በኋላ አይፈሳም የሚል አቋም ይኖረኛል። ሶሪ ያው ሳቄ መጥቶ ነው። ለማንኛውም ቻሌንጁን እሳተፋለሁ። እግዚአብሔርን ነው የምልህ። እሱ ፈሶ ካስገባ እኔም አብሬ ከእናንተ ጋር ቻሌንጁን ለመሳተፍ ብሩ ይሄንን አለም ግን አብሬ እሳተፋለሁ፣ አስገባለሁ። ሌላው አንድ የረሳሁት ከዚህ ጋር ተያይዞ መረሳት የሌለበት ጽፌ ተዘጋጅቼ ነው የመጣሁትና አንድ የረሳሁትን ነገር ልንገራችሁ። አንዴ ትንሽ ተታገሱኝ። ወይ አምላኬ፣ እዚህ ያለ ነገር ውስጥ ከተተኔ ሰውዬ ፍቅሩ አብጤ አለ። ፍቅሩ አብጤ ወይ ተወካይ፣ ለአንተ መልካም ዜና ይኖረኛል። ፍቅሩ አብጤ አለ አለው በለን በኮመንት ፍቅሩ አብጤ። አስፈላጊ ከሆነ ከሚስት ጋር ራሱ የሚለያይህን አጀንዳ ልሰጥ እችላለሁ። ከሚስት ጋር ከጓደኛ ጋር ቻለው። ፍቅሩ አብጤ አለ። የቅርብ ተወካይ አለ እያለ ነው። የቅርብ ተወካይ፣ ዘመድ፣ ጓደኛ፣ የሰፈር ሰው። ኦኬ፣ በደንብ ትሰማላችሁ። ልደውልለትና ና ልበለው። ሪከርድ ያደርጋሉ። ሪከርደሮች ሁሉም ካሜራቸው በጣም እንደው ስላሉ ሪከርድ ያደርጋሉ። ይሄን ፍቅሩ አብጤ በዝናብ በፀሐይ ደከመኝ ሰለቸኝ ሳይል የጣቱ አሻራ እስኪለቅ ድረስ ታፕታፕ ሲያደርግ የኖረ ወንድማችን ነው። ፈሶ ቤት እጅግ የሚያሳዝን ልጅ ነው። እኛ እንደውም ተነጋግረን የሆነ ነገር ለማድረግ እያሰብን ነው። እግዚአብሔር ምስክሬ ነው። የሆነ ነገር አደርጋለሁ ካልኩኝ ሰው አስተባበሬ ሙከራ አደርጋለሁ። ፍቅሩ የሚያሳዝን ልጅ ነው። አንዳንዴ 2 ሰዓት ተኩል ሳቅ ሲለው 2 ሰዓት ተኩል ይስቃል። ዝም ብሎ ታፕታፕ ያደርጋል፣ ኮፒ ሊንክ ሼር ያስደርጋል። ፍቅሩ በኑሮ ጥሩ አይደለም። የሚያሳዝን ነው ልጁ እገዛ ይፈልጋል። ከሙክሼ አምባኒ ጋር ጓደኛ የሆነው ፍራኦል ፈሶ $145,000 ሰዓት የምትገዛ ሌላኛው ምሰጥህ ይህን ልጅ እንድትጎበኘው። አላሙዲ ላይቭ ገብቶ ታፕታፕ ስናደርግ አስባችሁታል? ፍቅሩ አብጤን አግዘው። የሚኖርበት ቤት ስራለት፣ መኪና አግዛለት። አደራ። እስካሁን በዝናብ በፀሐይ በምን አሁንም ላይ ብትገባ ታፕታፕ አድርጉ ምናምን እያለ ሚዩት ያደርጋል፣ ሰዎች ያግዛል ምናምን። አንተ በረዳኝ ስትል ቦታ ልቀይር እንዴ ምናምን የሚል ልጅ ምስኪን ልጅ ነው ፍቅሩ። መናገር ፈርቶ ሊሆን ይችላል። ከዛሬ ነገ አይቶት አንተ አይተህ አሁን በዚህ ደረጃ ሀብታም የሆነ ሰው አይቶ እኮ የሆነ ነገር ይበጥሳል። ስለዚህ ፍራኦል ፈሶ ፍቅሩን ጎብኘው። በቃ ሌላ እርዳታ ውስጥ አትግባ። ቻሌንጁ እንዳለ ሆኖ ሌላ እርዳታ ውስጥ እንዳትገባ አደራ። ፍቅሩን እየው። ከ100 ሚሊዮኑ ብር እንዳለ ሆኖ ይህን ልጅ እንድታዩ። ይህን ልጅ ሳትረዳው ሌላ እርዳታ ውስጥ ገባው የምትለው በሙሉ ትክክል አለ። ከፍቅሩ ይጀምር። የሚታይ ለውጥ። ቤት ግዛለት፣ ቤት ስራለት። አደራ አደራ አደራ። 100 ሚሊዮን ብሩ እንዳይረሳ። ይህን ነው የምለው። እሺ፣ ዌብሳይትን ከልብ አመሰግናለሁ። ቡኖ በደሌ፣ ቡኖችን እንዴት ነህ ቴዲ? በቃ አንተ አልሰማ አልከኛ። ስደውልልህ ነበር፣ መረጃም ቮይስ ማስቀምጭልህ ነበር። ያው እኔ ኮመንት አለኝ ቴዲዬ፣ ያለኝ ኮመንት የአንተ ቤት ያው ታውቃለህ፣ የትላልቆች ትላልቅ የመንግስት አጀንዳ የሚወራበት ቤት ነው። ብዙ ሰው ነው የሚያየው። ገብቷል አይደል? ማንም እንትን የምልበት ቤት አይደለም። በዛው ልክ እንደዚህ አይነት ነገሮች ባይዘወይ አንተ ብዙም የነዚህን እንትን ላይ ብዙም ከልምድ አኳያም ብዙ እንትን አይደለም። በእርግጥ ስታስገባቸው እኔ ኤክስፔክት አረኩት። ባይዘወይ እኔ ፍራኦል ቪዲዮ ሰርቶብኛል ከዚህ በፊት ማለት ነው። ተምርም ብትሆን ደግሞ ምን ቆንጨራ የሚያካክል ሜሴጅ ስድብ ጽፋልኛለች። ሁለታቸውም ማለት ነው። ሁለታቸውም እውነት ለመናገር ከሆነ
እና ከአንተ ኤክስፔክት ሳረግ የነበረው ሁለታቸውን ብቻ አስገብተ እያንዳንዳቸውን መረጃ መብት ነው። ከዛ በኋላ እያንዳንዱን ማለት ነው ኤቪደንስ እየሰበሰብክ ሌላ ኤክስተርናሎች መግባታቸው ምናምን ይሄን ኪዮዝ ፈጥሯል ብዬ ነው ባለኝ ልምድ እንትን ያልኩት ማለት ነው። ከዛ ውጭ ልክ ይሄ እዚህ ቻሌንጅ ምናምን 100 ሚሊዮን የተባለው እሱ ያው ለቀልድ የተባለ ነገር አድርጌ ነው የምቆጥረው። ቴዲ ገብቷል አይደል? ለፍራውልም በጣም ከባድ ነው። 100 ሚሊዮን ማለት በጣም ብዙ ብር ነው። ገብቷል አይደል? እኔ በዚህ ልክ ይሄ እሱ እንትን ይሆናል ብዬ አልገምትም ቴዲ። ከዛ ውጭ ግን እኔ 100% እንትን የማደርገው ልጁ ትንሽ የነበሩ ልጆች ገብቷል አይደል? ሁለታቸውን ቁጭ አድርጌ አንተ አምጣ መረጃ አንቺም አምጪ እያልክ በጣም ጥሩ ነበር። እቺም ቶለሬት ተምርም በጣም ቶለሬት አድርጋ ነው የነበረው ስታዳምጥ የነበረው በስርዓት ነው እንትን የነበረው። የሌሎች ሰዎች ትንሽ ልጁም ፍራውልም እንድናደድ ያደረገው ማለት ነው። እና ሁለታቸውንም ይዘ ወጥረ ይዘ ውሳኔ ላይ መድረስ ትችል ነበር እና ቁርጥ ያለ ነገር ማለት ነው። ፍራውል ጋም ከሆነ በፍራውል አሁንም መቅ ከሆነ እኔ ትላንት ነበርኩ ባይዘ ከዮዳብ ጋር አስታርቂያቸዋለሁና እውነት ለመናገር ከሆነ ብዙም አላወራም። ባይዘ ስለአንተ እኮ ብዙ ክፋት አወራ እንዴት ሄድዬ አንድና አንድ ምንድን ነው አለው ነው በዚህ ልክ የነካ እንትን አይደለም። አንተ ግን ሙሉን ነው በቃ ኤኒዌይ ችግር የለውም። ቤት ነው በቤት ነው የመጣ በቤት መጥቶ ያወራውን ነገር አንተው ነው እንትን የት ነው ስለኔ ብዙ አላወራው። ፕሮግራሙ ከተጠናቀቀ በኋላ ቤቱን ከፍቶ በነገራችን ላይ ቆይ እዚህ ውስጥ ያላችሁ ሰዎች አንድ ነገር ንገሩኝ። ጥያቄ ከመጠየቅ ውጭ እኔ ገና እኮ ፍርድ አልሰጠሁም። ገና ቴሌግራም ላይ ሰዎችን እናንተን ጨምቄ ታዛቢዎች የሚሰጡትን አይቼ እኔ እኮ ዝም ብዬ ዩዘርኔም እና ፓስዋርድ ክሬት አድርጌ የገባው ልጅ አይደለም። እኔ የሚዲያ ልጅ ነኝ። አካሄዱን አውቀዋለሁ። ሚስቴክ እንዳልሰራ ከዚህ ግባት ወስጄ ከዚህ ሰምቼ ታዛቢዎች ምን ይላሉ ብዬ አይደለን። ገና ውሳኔ አልሰጠውም። ጥያቄ ከመጠየቅ ውጭ እኔ ፍራውልን ዘልፌዋለሁ፣ ሰድቤዋለሁ። ተምር እንኳን አይለቃል ልትናገረው ስትል አንደርድር ያወርድሻለሁ ብያታለሁ። እሺ ብላ ቁጭ ነው ያለችው። እሷ ክፉ አልተናገረችው፣ ማንም አልተናገረችው። ከመጀመሪያ ቀን ጀምሮ አገባቡ ራሱ ሰዎችን የመናቅ ነው። እዚህ ያሉን ሰዎች ለምንድን ነው የምትናገረው? እኮ አውርታል፣ ብዙ ነገር ተናግራል። አሁን የተናገርከው ኢኮኖሚ የሚያስተካክለው ነው። ልከራከር አይደለም። የአንተ ኢኮኖሚ ስታተስ የራስህ ነው። የተለየ ባንክ አካውንታችን ውስጥ ያለው የሁላችንም ይለያያል። ለምንድን ነው የምሰድባችሁ? ለምንድን ነው የምንቃችሁ? ሀሳብ እንኳን እሱ አይደለም። አንዳንዴ ደሜን የሚያፈላ እንኳን በፖለቲካ ጉዳይ እንኳን ሳዋይ ደሜን የሚያፈላ ሀሳብ እየሰማሁኝ መስማት ስላለብኝ ጨርሼ እሰማለሁ። አንዳንዴ ሰዎች በእኔ ይናደዳሉ። እንዴት ይህን ትሰማለህ እስኪሉኝ ድረስ ማለት ነው። ፍራውልን ሰማሁት ከመስማት ውጭ ፍራውልን ጥያቄ ከመጠየቅ ውጭ ምንድን ነው የበደልኩት? እናንተ ፈረዱኝ። ከዚህ ነው መጀመሪያ ያለባችሁ። ቤቱን ከፍቶ ግን እጅግ ለመስማት የሚሰቀጥጡ ወሬዎች ከሱ የማይጠበቁ ስድቦችን ነበር። እኔ እንደውም መጀመሪያ እያወራሁ እያለ ፍራውል እየሰደበህ ነው ምናምን ሲሉኝ አያደርገውም ያልኩት ቢኮዝ እንደዚህ አይነት ሰው ነው ብዬ ስላላሰብኩኝ ማለት ነው። ቆይ ልታገስ፣ አይ እንደዛ አያደርግም አልኩኝ። ጀዝባ ይላል፣ ቃል በቃል ጀዝባ ይላል። እኔ ሀብታም ነኝ ድሃ ነህ ይላል። ፐርሰናል ይሄ ስድብ፣ ይሄ ሁሉ ስድብ ፐርሰናል ነው። ይሄ ሁሉ ስድብ ብዙም አልጠቅስላችሁ ስታዩት የነበረውን ነገር እሱ የሰደበኝን ስድብ ሩቡን እንኳን አይደለም ለስድብ የተጠጋ ነገር እኔ ቤት ተብሏል አልተባለም። ለምንድን ነው የሰደበኝ? ይሄን ጠይቃችኋል እናንተ? ታውቃለህ አይደል? ከማንም እንደምትበልጥ ይኸው ልንገርህ፣ ከማንም እንደምትበልጥ ታውቃለህ አይደል? ነገሮችን በመረዳት እኔ ከእሱ አንጻር ነው ማየት። እንደዛ አይደለም። እኔ የራሴ አሰራር አለኝ። ሁለት አይነት ባህሪ ያለኝ። ቁም ነገር ከመጣ ሰውን እስከ ጥግ ድረስ አከብራለሁ። የሰው ልጅ በጊዜውም እስከ ጊዜውም አለ ጊዜውም አከብራለሁ። መስመሬን ከጣስክ ግን በቃ ሳልገልህ ግደለኝ። በቃ እሞታለሁ። በቃ ብቻዬን ነኝ አይደለ? በቃ ግደለኝ። ፌር ነው እኮ። ካከበርኩ ለምንድን ነው የማታከብረኝ? እኛ እኮ ትልቁ ችግራችን የኛ ሀገር በፖለቲከኞች የምናየው ከኛ የተለየ ሀሳብ ያለውን ሰው እንሳደባለን፣ እናንጓጥጣለን።
እሱ እኔ ብቻ ልሰማ ነው የሚለው የቴምርስ ሀሳብ። ቴምር እኔ ብቻ ልሰማ ካለች የፍራኦልስ ሀሳብ። ታዛቢዎች ደግሞ የራሳቸው እይታ አላቸው፣ የራሳቸው እውቀት አላቸው። አይናገሩ። እኛ ሚጥመንን ብቻ ነው እሱ የፈለገው። ሚጥመንን ብቻ ለመስማት ከሆነ ቀላሉ መንገድ ቤትን ከፍተ ማውራት ነው። ከመጀመሪያ ቀን ጀምሮ እኔ እኮ ባልነግራችሁ ደስ ይለኛል። ያውም ደግሞ እኮ ስነግራቸው እንዳወያያችሁ ከፈለጋችሁ እኔ ፖለቲካ ነው ማወያየው። ኦኬ ይሄ ጉዳይ $167,000 ኬዝ ስለሆነ ቃል በቃል እኮ ነው ያልኳችሁ። ሀላ ነው የነገርኳችሁ። ለምቀመጥበት ስራዬን ትቼ ለምቀመጥበት በሰዓት ትከፍሉኛላችሁ ብዬ ነው የመጣሁት። በሰዓት ትከፍሉኛላችሁ ማለት ብራይብ አይደለም፣ ዋጋ ተምኜ ኦኬ ሰማ። በተረፈ ታዲያ የእሱን የዙረት ታሪክ ወይም ደግሞ የተመረን ጉዳይ መሰማበት ምንድነው ምክንያት ያለኝ? እሺ ያለ ሰውዬ ነው ማለት አዋየን አላችሁ አይደል? ኦኬ ልስማችሁ። ወይ ሌላ ቦታ መጀመሪያ መሄድ ነበረባችሁ። ከዛ ሳዋይ ደግሞ የራሴ ደግሞ ባህሪ አለኝ። ምንም ቴምር እዚህ ጋር አንድ አይኗ ጠፍቷል፣ አንድ አይኔ ጠፍቷል ብላ ብትመጣ የቴምርን የምሰማው 50% ነው። ምናልባት የዛኛውን ሰው የሁለት አይን አጥፍታ ሊሆን ይችላል። ሩም ተዋል። ስለዚህ እሱን ጥያቄ ከመጠየቅ ውጭ ፍራኦልን በነበረው ውይይት የ3 ነው የ4 ክፍል ውይይት ፍራኦልን እኔ ዲስሪስፔክት ያደረግኩበት እኔ አይደለሁም። እኔ ስቴጅ ላይ የነበሩ ሰዎች እሱ ነው እንጂ ሰዎችን ዲስሪስፔክት ሲያደርግ የነበረው። ተሙን ተሳድቧል፣ ኦዲየንሶቼን ይሳደባል፣ ፉል ሞዴሬተር አለው ብሎክ ያደርጋል። አሁን እዚህ ጋር አንድ ሰው ገብቶ ቲክቶክን ለመደበሪያ ነው የምጠቀመው እዚህ ውስጥ ያላቸው ሁሉ ጠቅላላ ገቢያችሁ ቢደመር የኔን ሩብ አክልም ብሎ በዚህ ስቴትመንቱን በዚህ ቢጀምር አናድም። ይሄን ሁሉ ታግሸዋል። በፊት ሬዲ ነኝ ያለ ሰውዬ ላይቭ ልገባ 5 ደቂቃ ሲቀረኝ ፕሌን ላይ ነኝ ያለ ሰውዬ ነው። ኦኬ አሁን ይሄን አያሳዝንም? እንደዛ ይሄ እሺ ኦኬ። ከዛ በኋላ እንደገና ስልክ ላይ ሆነ ሰው መናቅ፣ መሳደብ፣ ማሽሟጥ። አንተ የራስህ ገንዘብ ካለ ኦኬ ጉድ ፎር ዩ። ግን አንተ ጥያቄ ምልክት ውስጥ የምትወድቀው ሌሎችን የአንተ ተመጽዋች አድርገህ የምታይ በቃ ራሱ ቤት የለመደው ነገር አለ። እሱ ገስት ላይ ስትቀመጥ ሁልጊዜ ገስት ላይ የሚቀመጡ ሰዎች በቃ እሱ እንደሚረዳቸው ነው አክት የሚያደርጉት። እና በጣም ብዙ ነገር አናዶኛል። በጣም ብዙ ነገር ተፈታትኖኛል። እንዲህም እንኳን ሆነው ታግሻለሁ። የእኔ መታገስ በአድማጭ ተመልካቾች ዘንድ እንኳን ሊታይ በሚችል ደረጃ ነው። ቴዲ አብድሃል እንደ እስኪሉኝ ድረስ ተሙ በውስጥ መስመር አብዶን የጻፍልኝ ብዙ ሰዎች ጽፈውልኛል። ምንድን ነው ቴዲ በዚህ ደረጃ እንደዚህ? ኦኬ ጓደኛ ነው እናውቃለን፣ ግን አታስታግሰውም። ይህን ሁሉ ያህል የሄድኩለት ልጅ ይባስ ብሎ ስድብ፣ የፈለገውን መርዝ ደግሞ ከረጨ በኋላ እንደገና ደግሞ በጎን ደግሞ እናንተ ትመጡና እርቅ። እኔ እንደዚህ አይነት ልጅ አይደለሁም። ናው ቴዲ ከምን አንጻር መሰለ ከአንተ ያው ኤክስፔክት ከምናደርገው አኳያ ነው። አሁንም ቢሆን አንተ ይዘህ ያልፈታኸው ነገር የለም። ሀቅ ነው የምነግርህ። ተምር ምንም ሳታወራ ቁጭ በልና ይሄን ነገር ከሱ ጋር መልሰህ ፍታ። በቃ የእውነቴን ነው የምልህ። ውሳኔ ይፈልጋል፣ ውሳኔ ይሰጥበት። አይስዌር የሆነ ነገር ይዘህ ሳይፈታ ቀርቶ አያውቅም። ሌላ ሰው ቤት አይደለም ይሄ ቤት። አንዳንድ ቤቶች የምናየው ነገር አለ። እውነት ለመናገር ሰውን ለማስታረቅ ብሎ ጭራሽ ግጭት ተፈጥሮ የምወጣበት ማለት ነው። አንተ ይዘህ ያልተፈታ ኬዝ የለም ስቲል ባለኝ ቆይታ ማለት ነው። ስለዚህ ምን ሆነ እንፍታለት። አሁን እኮ ለያዥ ለገላጋ አስቸጋሪ የሆነ ኦኬ የሆነ ዶክመንት አሳየ ልንጠይቀው ስንል እያንዳንዱን ቆይ የመጨረሻ ጥያቄ ማለት እኮ ትርጓሜው አልገባኝም ማስረዳኝ ነው። በሌላ አባባል በቃ ያምጣና ትክክል ነው እኮ አንተ 100% ትክክል ነህ። 100% ሲጠየቅ ምን አለ? ቆይ ሲጠየቅ ምን አለ? ከነገባው ዌብሳይቱ ላይ ያለውን አንዴ ከነገባው ዌብሳይቱ ላይ ያለውን የተላከልን ኢንቮይስ አንድ ጊዜ የተላከልን ኢንቮይስ ኢሜል አድርግ ተባለ። የ4 ሚሊዮን ዶላር ነው እና መኪና አዝዣለሁ ቀንታችሁብኝ ነው ምን አመጣው? ጥያቄ ነው የምንጠይቀው አይደለ? ሀቅ ያለው ሰው እኮ የሆነ ነገር ሲጠይቅ አሁን ጫማ ገዝታችሁ
ትክክለኛ ጫማ የገዛችሁት ወይም ሪሲት ካላችሁ ስትጠይቁ ይኸው ማለት አለባችሁ። ሁለተኛ ኢንቮይስ ለማምጣት የሄደበት ርቀት መጀመሪያ ጠበቃ አታሳይ ብሎኛል ይላል። ኦኬ ከዛ በኋላ የፍርድ ቤቱን ጉዳይ ምን እንዳደረገው ሳይታወቅ እንደገና ደግሞ ይዤ የመጣው አለ። ኦኬ አምጣ ችግር የለውም ያ እኮ ጥሩ ነው። እኔ እኮ ከዛ በኋላ ያለውን ነገር በተቻለ መጠን መጀመሪያም ነግሬያቸዋለሁ። በቃ ፍራኦል አንተ ሶሻል ሚዲያ ላይ ለራስህ ከምሰጠው እንትንና ሰዎች ስለአንተ ካላቸው ነገር አንጻር ረጅ የተቸገሩትን እንትን ትላለህ፣ ብዙ ነገር የምታደርግ ሰው ነህ። ለዚች ልጅ የሆነ ነገር አርግላትና የሽምግልና ሀሳብ አምጥቻለሁ። አልተቀበለም። እሱም ቢሆን ቆይ ዋነፊ ላገባደው እሱም ቢሆን ቴዲ ምን መሰለህ ወስነ የዚህም ማለት ነው። አሁንም ቢሆን ከአንተ የምጠብቀው እኔ ከእንዳንተ አይነት የምጠብቀው ማለት ነው። አሁንም ቢሆን ተምርን ኦፍ አርጋትና ልጁ ሁለታቸውን ቁጭ አርገ ወስንበት። ከዛ 5000 ሰው አይደል ያለው ነገም ቢሆን በቀጠሮም ቢሆን ማለት ነው። እመነኝ እኛ አንተን እናምናለን። አንደኛ የጠየቀው ጥያቄ ፌር ነው። በሰዓቱ አሳየኝ ዲቴይሉን አምጣ የምትለውን ነገር መስጠት አለበት። ለምን አንተ ዳኛና በቃ አንተን እያስታረክ ያለው ስለዚህ ግዴታ ነው ማቅረብ ያን ማለት ነው። ከዛ ደግሞ ሀብት አይደለም እኔ ሀብት አለኝ ምናምን ሰው ነው ለሰው ትልቁ ማለት ነው ከምንም በላይ ማለት ነው። ባይዘው እዚህ አንድ 100,000 ብር እውነቴን ነው የምልህ አንድ 20 ሰው በጣም ፍቅር አንተን አምኖ የሚቀበል ሰው ከዛም የሚበልጥ ነገር የለም። ስለዚህ አሁንም ቢሆን እነዚህ ነገሮች ማስተካከል ላይ እኔ ወደ አንተው ነው እንትን የምለው ቱ ቢ ሆነስት ዩ ማለት ነው ቴዲ። ስለዚህ አሁንም ውሳኔ ተምርንም በጣም እንወዳታለን ተምርንም እንወዳታለን። ነገር ግን ነገሮችን ማስማማት ትችላለህ ብዬ አስባለሁ። ተምርንም እንወዳታለን። ነገር ግን ፊሮም ያንተ በጣም የሚወድ የሚያከብር ጥሩ ጓደኛክ ነው እና ተምርንም እንወዳታለን። ነገሮችን ግን ባይ ዘ ዌይ አንተ ቤት ውስጥ ምንድነው የተፈጠረው? ጓደኛዬ ከሆነ ለምን ሰደበኝ? ቆይ ምን ልንገርካ ምን እንደሆነ ልንገርክ። ከበውት ልችሊ ሃይና ነው የሆኑበት ሁሉ እሱ ላይ እንትን አሉበት። በቃ የሆነ የተለየ ነገር ነው ያደረጉበት ቴዲዬ ወንድሜ። ስለዚህ እሱ አገለሉት ላይክ ልችሊ እሱ ሰው እንደሌለው ነገር ነው ያደረጉት። ሰው እንደሌለው አጎነ ነራዳ ሰው እንደሌለው ነው ያደረጉት። ቴዲ በነበረው ሂደት ለተምር ከሰጠውት ደቂቃ ወይ ለፍራውል ከሰጠውት ደቂቃ ፍራውልን ጥያቄ ከመጠየቅ ውጭ ዲስሪስፔክት ያረኩበት ያስደረኩበት የተዘለፈበት አላስፈላጊ ነገር ነው። ሁሉም ተነስቶ ሃይና ነው የሆነበት እሱ ላይ ሉክ መረጃውን በሚያቀርብ ይወል እኔ አሁን እንዳንድ ሴት ልጅ ከጠየቀኝም እንዳንድ ላይክ እንደውሉ እኔ ይወል አይ ላቭ ላይክ አይ ዶንት ማይንድ በሆነው ነገር እንዳንድ ሴት ልጅ አይ ላቭ ሄር ይወል ገባክ። ግን የሆነ በዛን ሰዓት ሁሉም ሃይና ነው የሆነበት እሱ ላይ ላይክ ሁሉም ሰው ቂም እንዳለበት ነገሩ ሁሉም እሱ ላይ በቃ ልክ ሃይና ነው የሆኑበት ገባክ። ያ ነገር ሲታየው በቃ ኢዝ ላይክ ገባክ የሆነ ሌላ ነገር ነው የሆነው እና እኔ አሁን ይኸውልህ እኔ አንተ ካንተ ክፉ እንዲወጣ አልፈልግም። ቴዲ ካንተ ክፉ እንዲወጣ አልፈልግም። ወንድምህ ነው እኔ ይኸውልህ ወንድምህ ነው ቴዲዬ ወንድምህ እኔም በጣም ነው የምወድ ማከብር ወንድምህ ነው። ይኸውልህ በተቻለ መጠን ነገሮቹ ፊክስ እንዲሆኑ እንጂ አንድ ጊዜ ቆይ ለአድማጭ ተመልካች መስማት ነገሩ እኮ አልቋል እኮ ይኸው ተምር ራሱ ፎርጊቭ ለማድረግ ዝግጁ ናት። በቃ ቻሌንጁን ይቀበል። ዮኒ እረፍ። ትላንትና በአንተ ላይ በደረሰው ነገር ላይ በጣም ብዙ ሰው ደግሞ ካንተ ጎን እንደሆነ ሁሉ እኔ እንደዚህ አይነት ነገር ያመኛል። ፕሊዝ እዚህ ሰዎች አሉ መደማመጥ አለበት። አላስወጣሽም። ሌሎቹ ሲያወሩ ግን ኢንተራፕት አታድርጊያቸው። አሁን እንድነግሩ የሚፈልገው እኔ ለመታረቅ ዝግጁ ነኝ። ፍራውልን ጥያቄ ከመጠየቅ ውጭ ፍራውል ሲሰደብ አይታችኋል። ግን ሁሉም ግን መጥተው እላዩ ላይ እንደንትን የሆኑበት በቃ አለ አይደለም። አይደለም አንተ አይደለም ግን ፕሬጀሩ ነው ቴዲዬ ፕሬጀሩ ነው እኮ ቴዲዬ ፕሬጀሩ አንድ ሰው ፕሊዝ የኔ ቤት እንደዚህ አይደለም። እንደዚህ እንትን አናርገው ፕሊዝ። አይ ኖ ፕሊዝ
ፍራኦል አንድ ሰው ለምሳሌ ፍራኦል ተከሳሽ ነው። ተከሳሽ እኮ በተለምዶ ራሱ ጥያቄ ይበዛበታል። አስሎንጋስ ኢንቫይሮንመንቱ ለማስረዳት የሚመች ይሁንልሽ እንጂ ሀቅ ያለው ሰው እኮ ስትጠየቂ ይሄው ነው ማለት ያለብሽ። ሰው የተለያየ አይነት ጥያቄ ሊጠይቅ ይችላል። ሀቅ ካለኝ እኔ ምን አገባኝ? እኔ የፈለገ አይነት ጥያቄ ቢጠይቁኝ ምን አገባኝ? ሲጀመር ምን እኔን ለመጣል ሴራ ነው ምናምን ያስበላል። ጥያቄ ሀቅ ካላችሁ እኮ እንደውም ጠይቁኝ ነው ማለት ያለባችሁ። ፕሊስ የቀረ ጥያቄ ያለ ጠይቁኝ፣ የቀረ ጥያቄ ያለ ጠይቁኝ ነው ማለት ያለባችሁ እኮ። ሀቅ ያለው ሰው ትክክለኛ አንቺ ጫማ ገዝተሽ ደረሰኝ ካለሽ ጫማውን አንቺ ከገዛሽ ጫማውን ባልሽ ዋጋ ወይም ደግሞ የሆነ መደበቅ የምትፈልጊው ነገር ከሌለ ወይም ደግሞ ለጥርጣሬ እንዳጋልጥሽ የምትፈልጊው ነገር ካለ ጥያቄ ተገኝቶ ነው እንዴ እዚህ ጋር የገቡ? እኔ ጥያቄ ምንድነው? ቴምር ምንድነው የምትፈልገው? ገንዘብ ነው የምትፈልገው? ምንድነው የምትፈልገው? ባኪንድ ፎርዝ አታርጊ ፕሊስ። አንድ ጊዜ ወደ አንቺ እመጣለሁ። ለዚህ እንዳይመቹ አድርጌ ፍራኦል አንተም የምትፈልገውን ሰው አስገባ ብዬ ፉል ሞዴሬተር ሰጥቼዋለሁ። ለቴምርም ፉል ሞዴሬተር ሰጥቻታለሁ። እራሳቸው ናቸው የሚፈልጉትን ሰዎች ሲያስገቡ የነበሩ። እኔ በተቻለ መጠን ለእኔ ለምክንያት እንዳይመቹን ያደረኳቸው። ሄዶ ግን አፉን ሲከፍት የነበረው ሲሳደብ የነበረው እኔን ነው። እኔን ሲሰድብ ተው ብላችሁታል። ቴዲ ምን አረገ ብላችሁታል ብለሽዋል? ብያለሁ። እሱ ጋር ነበርኩ እኮ ትላለህ። እኔ አላየሁም። ብያለሁ። ባይ ዘ ወይ እኔ አሁን ቴዲ እኔ አሁን የምፈልገው ቆይ ቡኖ ደበሌ እኔ አሁን የምፈልገው ተመር ምንድን ነው የምትፈልገው? ገንዘብ ነው የምትፈልገው? ምንድን ነው የምትፈልገው? ትንገረን። ጨርሱ እናንተ ከጨርሳችሁ በኋላ ምንድን ነው የምትፈልጊው? ተመርቂ እህቴ አይ ኖ ተጎድቻለሁ ብለሻል። ችግር የለም እንደ አንድ ሴት ልጅ ወድሻለሁ እህቴ፣ አከብርሻለሁ። ምንድን ነው የምትፈልጊው? ከፊሮ ምንድን ነው የምትፈልጊው? በቃ ከፊሮ ቆይ ቴዲ ከፊሮ ምንድን ነው የምትፈልጊው? ትንገረን። ትነግርሻለች። ቆይ አንዴ ትነግርሻለች። አንዴ እሷ ትጨርስና ሌሎቹ ይናገሩና ባኬንድ ፎርዝ እንዳናረገው ክርክር ውስጥ እንዳንገባ ነው። ሰው የምናወራውን ወሬ በጥሞና ማድመጥ አለበት። ሳሚ ምንድን ነው የሚለው? ዋኖፊ ምንድን ነው የምትለው? ዮኒ ሌሎቻችሁ የምትሉትን የአቢ ምንድን ነው የምትለው? የምናወራውን ሰው ማድመጥ ስላለበት እንዳንንጫጫ ነው በማል መገባው። መጀመሪያ በሂደቱ ላይ የታዘባችሁትን ነገር ተናገሩና ተምር አሁንም የምትፈልገውን ነገር ታስቀምጣለች፣ የራሷንም ትዝብ ታስቀምጣለች። ከፍራኦል ጋር በተያያዘ ግን አንተ ግን ፊሮ ለአንተ ካለ ክብርና ካንተ ላለው መውደድ ፕሊዝ በተቻለ መጠን ወንድሜ እኔም አንተም ስለመወደድ ከአፍ ክፉ ባይወጣ ደስ ይለኛል። ለጠላቶች ዝግጁ ባትሆን ደስ ይለኛል። አመሰግናለሁ። እኔ በራሴ ነው የምመራው፣ ማንም አይመራኝም። እኔ ራሴ ነው የምመራው። ቀድሞ የሰደበኝ ፍራኦል ነው እንጂ ቴዲ እኔ እንደዚህ አይነት ባህሪ አልታወቅም። ቀድሞ የሰደበኝ እሱ ነው። ፖለቲከኞች እንኳን እንዲያደርጉ ማለት በብዙ ነገር እንኳን ባናዳቸው እንኳን እንደዚህ ያደርጉ። ቤቱን ከፍቶ ሰው እስኪታዘበው ድረስ ስድብ የጀመረው እሱ ነው እንጂ ነው ያለው። ቀድሞ ደግሞ ከሰደበኝ ዱላው መመርጣው እኔ ነኝ። ቀድሞ ከሰደበኝ አንድ ነው ቴሌግራም ላይ ጻፍኩት። ማን ነው ቀድሞ የጀመረው ብለሽ መጠየቅ ያለብሽ። ስለዚህ መውደዴን ያሳየሁት እኔ ነኝ። እኔ ባለሁበት ነው ያለሁት። ሄዶ ግን የሰደበኝ እሱ ነው። ቅሬታ ካለው ወንድሙ ከሆንኩኝ ቴዲ ቅር አሰኝተኛል፣ ክፈትልኝ መድረክ መጥቼ ላወራ ቢለኝ እሺ ምን ልጅ ነኝ? ደውሎ ሊያናግረኝ የሚችል ልጅ ነኝ። የመረጠው ግን እኔን ማሰደብና እኔን መሳደብ ነው። ያውም ደግሞ ሰው ተሳድቦ እንኳን ቢሆን ኦኬ፣ እራሱን የተሳደበው ያን ያናደደኝ። ዋነፍ ወደ አንቺ እመጣለሁ። ቴንክ ዩ። ወደ ያቢ ልምጣና ከዛ ወደ ሳሚ ሄድና ከዛ ተመር የምትለውን እንሰማና ዮኒ ይላል። ከዛ ዋነፍ ትመጣላችሁ። ከዛ የእናንተን ሀሳብ ታስቀምጡና እንቋጫዋለን። ሌላ ነገር የለውም። እሺ ቴዲዬ ሰላም ብያለሁኝ። እኛ እዚህ ጋር ሁላችንም ማናችሁም እንድትጣሉ ምናምን ነገር አንፈልግም። ግን የሰው ልጅ ባደረገው ባፉ በለፈለፈው ይጠፋል። ይሄ እንግዲህ ምንም ማድረግ አይቻልም። መወርወር ነበረ ያኔ። እኔ እንደውም ትላንትና ማላቀው ብዙ ማላቀውም አንተዋውቅም ከሱ ጋር አንተ ቤት ነው የተገናኘ ነው ሎንግ ታይም። ጥያቄው ልጠይቅ ነበር ገብቼ እንደ ይሄ ሰውዬ ትንሽ ተወት ያርገው ይሄንን በቃ በጣም መሳደቡን ምናምን አለ አይደለ? የሆነ ነገ ሊያወርደው የሚችልን ነገር በመናገር እንደው ለማስቆም እኔ እንኳን ሞክሬያለሁ። አንድ ቁጥር እየጻፍኩ ማለት ነው። ኤኒዌይ
አሁንም በኬዙ እንዴት ነበረ በሚለው ኬዙ ላይ አሁንም ፍራውል ወድቋል በእንትኑ ማለት ነው በሰሞኑን በቀረበው ኬዝ ላይ ምክንያቱም አንድ የሆነ ግማሹን እንኳን የከፈለበትን የባንክ ትራንዛክሽን አላሳየንም። አሁን ሌሎቻችን በእውነት ትኩረት ያላረግንበት ነገር ትራኩ የተሸጠበት ይሄ ነው ምናምን ነው። ግን ከባንኩ ከቤቱ ከራሱ ያስተላለፈውን ብር ቢያንስ አትሊስት ግማሹን እንኳን የከፈለበትን ቴምር ለምሳሌ 100,000 ያስገባችበት አላት፣ 5,000 ያስገባችበት አላት ምናምን ይሆናል አይደለ? እነሱ ነገሮች አሏቸው። እሱ ግን እስካሁን አላሳየንም። አንደኛ ያ ነው የተጠየቀው። ሁለተኛ ደግሞ አሁንም ቢሆን ማለት ነው $50,000 ለቴምር እንደሚከፍላት ቃል ገብቷል። በምን ከብሩ ላይ እኔ ካልኩት ብር ላይ ከ167,000 ላይ አንድ ካጎደልኩ አንድ ብር ከጎደለ ወይም እንደዚህ ትክክል ካልሆነ he owes ተምር 50,000 ይህንን መክፈል አለበት። በቃ የሰው ልጅ በቃሉ መጽናት አለበት። እንደገና ደግሞ በዚህ ላይ ደግሞ ትናንትና ጨምሮ በስማም ወንድማችን በቃ መያዣ መጨበጫ የሌለው እንደዚህ መተርተር እንደዚህ መቀደድ በእውነት በጣም ነው የሚያሳዝነውና ፈጽሟል። በራሱ ላይ 100 ሚሊዮኑን ብር እንዲያስገባልን በእውነትኛ በጣም በጉጉት ነው የምንጠብቀው። ይህን ነገር ምንም እንዳታለባብሱ፣ ምንም እንዳታሳልፉ። በቃ ይሄ ቃል ነው ማስገባት አለበት። እሱን ካላስገባ እንደውም ቴዲዬ አሁን ያልከው ስሙ የተሰጠው ስሙ ከዛ በኋላ ቢጸና ይሻላል ብሩ ካልገባ አይመስልም? ቴዲዬ በዚህ ተስማማ ፕሊስ። ተመቸው ፍራውል አያስገባም። ምን ልታስገድጆ ትቼም ባይ ዘ ወይ እኔ ክሮስ ጨርሱና ማውራትን ተለማመዱ እንጂ ያቢ የራሷ የግል አስተያየቷ ነው። አንቺን አድምጣሻለች። ኢንተራፕት አታርጊያት። ያ እኔ የራሴ አስተያየት ነው። ሴት አንድ ነገር አድንቅ ያለኝ በእውነት ሌሎችም ወንዶች ብዙ ሰዎች ተምርን ብዙ ጊዜ ሰዎች የሚያውቋት በመሳደቧ ተሳዳቢነቷን በምኗን ግን ዛጋ አንተ ቤት መታ ኬዟን የተናገረችለት በእውነት ማለት ነው የራሷ ሰዎች ራሱ ማለት ነው ብዙ ሴቶች በአብዛኛው ሴቶች በጣም ወደዋት በጣም ይቅርታ ሁሉ ጠይቀዋታል። ኮሜንት ላይ አይ ነበረ ምን አይነት ኢምፕሬሽን እንደፈጠረችባቸው ለምን አዝነው ከልባቸው ያቀረበችው ኬዝ የሰጠችው ምክንያት የወደቀችበትን የተጎዳችበትን ወንድሜ ብላ አምና ፎልስ ኢምፕሬሽን በሰጣት በዛ ተታላ እች ልጅ ያን ነገር እዛ እዳ ውስጥ ገብታለች እና ያ አልታየላትም። ብዙዎች ግን አድንቀዋታል። በእውነት በጣም ጠላቶቿ የነበሩ ራሱ እንደወደዷት ነው እኔ ያየሁት። በጣም የሚገርመው ነገር ማለት ነው እሱ ግን በጣም ማድረግ ሲችል በቀላሉ መገላገል ሲችል አንደኛ እሷንም ጎድቶ እንደገና ደግሞ ለካ አየሽ የውሸት የሆነ ነገር ከውስጥ በቃ ምንም ሊያሳይ አልቻለም። እውነት ነገር ሊያሳይ አልቻለም። ይሄ ሰውዬ በጣም ነው ራሱን ዝቅ ያደረገውና ያወረደው። እንግዲህ ከእንግዲህ በኋላ አምላክ ይሁነው መቼም እርግጠኛ ነኝ ቲክታክ ላይ አይመጣም፣ አውቆም ይጠፋል፣ ይደበቃል። ግን አሁንም ቢሆን እነ ዋኖፊ ፕሊዝ ይሄ 100 ሚሊዮኑ ለእንትና እንዲገባ ገፋፉሽ። ኢትስ ናት ጆክ እንዴ! እኛ በዚህ ጉዳይ አንቀልድም። እና ደግሞ ሌሎች አሉ። ቴዲ ዛሬ በጣም ነው ያዘንኩት ጠዋት ላይ ማለት ነው እሱን ለመደገፍ ወይም እሱን ለማስታረቅ ወይም እሱን ለማስማማት ብለው ሴትን ልጅ ዳውን ያደረጉ በጣም የእሱ ጓደኞች በጣም ነው ያዘንኩት ዛሬ ጠዋት በእውነት በጣም ነግ በራሳቸው ይደርሳል። ይሄ የፖለቲካ ጉዳይ አይደለም። ይሄ የብሔር ጉዳይ አይደለም። እዚህ ጋር ሴት ልጅ በሴትነቴ ተጎድቻለሁ፣ ኑሮዬን አጥቻለሁ፣ እንደ ወንድ ትራክ ላይ ተሰቅዬ ትራክ ድራይቨር ሆኜ እየነዳው ምንም ነገር ሳላተርፍ ህይወቴም ተመሰቃቅሎ ስራ ሁሉ አስጠላኝ ብላ መጣች እች ልጅ አይደለ? እኔ አላቃትም፣ አንተዋወቅም። በእውነት ነው አውርቻት አላቅም፣ አውርታኛ አታውቅም። ግን እንደ ሰውነት አዘንኩኝ። እንደ ሰው ማንም ወንዶችም አዝነዋል በዚህ ጉዳይ ላይ። በዚህ ልቡ የማይነካ የለም። አፍቅራው ነው ምናምን እያሉ ኮሜንት ሲሰጡ ነበር። እነዋነ ፊት አይቻለሁ። ዳስ ናት ዘ ፖይንት። ላይክ ምንም ይሁን ምንም እዚህ ጋር እያለቀሰች ኬዟን ተናገረች። ኬዟ ግን ሌሎቻችንን ልብ ያለን አሳምኖናል።
እናንተ በምንም አይነት እዩትና ይሄ ነው የኔ አስተያየት። ቴዲዬ እንትን ነው በተደጋጋሚ ኔክስት ፕሊዝ ወንድሜ ባክ ቱ ባክ አይደለም ሌሎች ያላወራሉ። በተደጋጋሚ እንዳልኩት ለምሳሌ ዋኖፊ የራሷ የፖለቲካ ስታንድ አላት። ሁሉም ቡኖ በደል የራሱ እንትን አለው። ማህበራዊ ጉዳይ ግን ሲመጣ ወይ ዋኖፊ ከኦሮሞ ብሔር ነው የወጣችው፣ ተምር አማራ ናት። ማህበራዊ ጉዳይ ሲመጣ ማየት ያለብን በሚያራምዱት ፖለቲካ መነጽር አይደለም፣ በማህበራዊ መነጽር ነው ማየት ያለብን። አሁን ከሱ ራሱ ያዘንኩት እንደዚህ አይነት ነገሮች ሲመጣ እንደ ሻጭና እንደ ገዢ ሆኖ ነው አክት ማድረግ ያለበት እንጂ ብሔር ውስጥ መግባት፣ ሃይማኖት ውስጥ መግባት፣ በማንነቴ ምናምን እንዲህ አይነት ነገሮች ይደብራሉ። ስትከፋ አማራ የምትሆንበት፣ ስትከፋ ኦሮሞ የምትሆንበት፣ በአዘቦት ቀን ማታስታውሳቸው። በአዘቦት ቀን እኔ ከመንፈሳዊ ዓለም ከእግዚአብሔር ከኢየሱስ ክርስቶስ የተፈጠርኩኝ እንጂ ብሔር የለኝም የምትል ብሔር የለኝም ትላለህ። የሆነ ደግሞ ጉዳይ ሲመጣ ደግሞ ብሔር ውስጥ የሚገባ ከሆነ ሰውም ይታዘባል። እንዲህ ያሉ ነገሮችን ታዝቤያለሁ። እዚህ ጋር ሳወያያቸው ተምርን እንደ አማራ ተወላጅ አይደለም ያወያዩት፣ እንደ አንድ ኢትዮጵያዊ እህታችን ነው። እሱም እንደ አንድ ኢትዮጵያዊ ወንድማችን ነው። ይገባኛል። እኔ ፖለቲከኛ ነኝ። ቲፎዞ እና መንጋ ለማስተሳሰር የሚደረጉ ነገሮች ናቸው። እናንተም ሌሎቻችሁም ስታዩ የተምር ችግር ምንድን ነው? እች ልጅ ኦኬ ብታደረገው ፖለቲካዊ ምናምን ተውትና፣ እች ልጅ ምንድን ነው የምትለው? ለምንድን ነው ሄደችው? እዚህ ሰውዬ ጋር ሄደችው? የመጀመሪያው ነገር ኢትዮጵያዊ ነኝ ብሎ ስለተናገረ ነው። ኢትዮጵያዊ ስለሆነ ነው። ሁለተኛ ሶሻል ሚዲያ ላይ የሚያራምደውን ነገር ስላየች ነው። ማናችንም ብንሆን 50 ሺህ ካለን ያችን 50 ሺህ 100 ሺህ የምናደርግበትን ነገር ደስፕሬት ሆናላችኋል። ያም አማሏት ሄደች። የትራክ መንዳት ኤክስፒሪየንስ የላት የምችል ልጅ። እስኪ ከቢዝነስ መነጽር ይዩት። ተውት። የቴምርን ቁጡነት ተናጋሪነት ምናምን ተውና የምትናገረውን በደንብ አድምጡና እስኪ ይፈርዱላት። ፍራውል ብላ ስትሄድ ያላትን ንብረት ሸጣ ገንዘብ ይዛ ትራክ ቢዝነስ ውስጥ ልገባ ፈልግ ያለው። ምክንያቱም ሶሻል ሚዲያ አድቨርታይዚንግ የሰዎችን ባህሪ ይለውጣል። ምን ትመክረኛለህ? እርግጠኛውን የምነግራችሁ ቅድም እንዳልኩት እች ልጅ የሄደችው አንዳንዶቻችሁ ሌላ የውጭ ሀገር ዜጋ ጋር ብትሄድ ኖሮ እንዲህ ትከራከር ነበር ትላላችሁ። የውጭ ሀገር ዜጋ ጋር ብትሄድ ወገኖቿን ይዛ ትሄዳለች። እንዲያማክሯት ባለሙያ ይዛ ትሄዳለች። በቃ ኢትዮጵያዊ ወንድሜ ነው በቃ ሶሻል ሚዲያ ላይ እንደሚናገረው በቃ ብላ ጠብቃ ሄደች። ትክክል ከሆነ ቀጥይበት ይለኛል፣ ትክክል ካልሆነ ደግሞ እንትን ይለኛል በሚል አውደ ሄደች። ኦኬ እኔ እሷን ዲፌንድ እያደረኩኝ አይደለም። የሌላ ሀገር ዜጋ ቢሆን ማዋጣ ከሆነ ከእኛም ኤክስፒሪየንስ ለስራው አዲስ ነው ይልሃል። አዎ አዲስ ነኝ ካልከው ፕሮሴንት ኮንሱን ይነግርሃል። ሌሎቹ ሆነስት ሆነ ይነግሯቸዋል። እንደዚህ ቢዝነሱ ስገባ ይሄ ነው ጥቅሙ፣ ይሄ ነው ጉዳቱ ይላቸዋል። እኛ ኢትዮጵያዊ ስንሆን ወገኖቻችን ገንዘብ ይዘው ሲመጡ ገንዘቡን ከመውሰድ ባሻገር ሻጭና ምናምን የሚለው ነገር እኮ ከዛ መሻገር እኮ አለብን። ነጋዴ ነኝ 100 ብር ገዝቼ 1000 ብር ሸጣለሁ እኮ ለእኛ እኮ የተወሰነ ታዲያ ምኑ ላይ ነው ኢትዮጵያዊነታችን? ታዲያ ለእኛ የሆነ ድንበር ተሻግራችሁ ማሰብ ካልቻላችሁ በዚህ አውድ ሄደች። ኦኬ ያን እንኳን ከግምት አላስገባንም። እኛ በሻጭና በመግዛት መካከል ውስጥ የተጨበረበሩ ወይም ደግሞ ትክክል ያልሆኑ ነገሮች አሉ ወይ ብለናል። ያን ነው ለማየት የሞከርነው። እኔ የመጀመሪያውን ተምር ስትናገር ይህን ጉዳይ ተምርን የተናገርኩት ነጋዴ ነው የፈለገው ሊያደርግ ይችላል ምናምን ብዬ ተናግሬያለሁ። ታስታውሳላችሁ። እየቆየው እያየን እየሰፋ ብዙ መረጃዎችን እያየው ስመጣ ከዛ ጥያቄ መጠየቅ ጀመርኩኝ። ኦኬ ሌላውን እንተውለትና እንደ አንድ ሌላ ሀገር ሻጭና ነጋዴ አድርገን ደግሞ እናስቀምጣቸው። ከዛ ፍራውል የተናገረው ንግግር አለ። አሁን እኮ ችግር የሆነብን ከአንደበቱ የሚያወጣው ንግግር ነው ችግር የሚፈጥረው። ምን አለ? የገዛሁትን ዋጋ ካልሆነ የገዛሁት ለዚች ልጅ $50,000 ቆጥሬ እሰጣታለሁ አለ። ፍሪ ማርኬት ኢኮኖሚ ውስጥ እየኖርን 100 ብር ገዝቶ 1000 ብር ለምን ይሸጣል ምናምን እንደዛ አይደለም አሁን የምንተነትነው። የገዛው 150,000 ከሆነና የሸጠላት 151,000 ከሆነ 1,000 አይደለች እንዴ ምናምን አትሉ። በቃሉ መሰረት ስላልተገኘ ያለውን ቃሉን ማስረከብ አለበት። ይህም ከግምት ይገባል። አሁን ፖይንቱ ምንድን ነው? ኦኬ ይህን እንኳን ትተን በሽምግልና በወዳጅነት ምናምን ልንፈታው ሞከርን። ግራ ቀኙን ይህና ፍራው የሆነ ነገር በቃ የምታደርግላት ካለ የሆነ ነገር አድርግላት እና ይህን ነገር እንዝጋው ብዬ የመፍትሄ ሀሳብ አመጣሁኝ።
ስባሪ ሳንቲም አልሰጣትም፣ በቃ እስከ መጨረሻው ድረስ ሄዳለሁ ምናምን አለ። ከዛ በኋላ ነው ጥያቄ ከመጠያየቅ እዚህ የደረስ ነው እንጂ በተረፈ ሌላ ነገር የለም። እሱም በራሱ ኑሮውን ይኖራል፣ ተምርም ትኖራለች። ሁላችንም ከዚህ ስንወጣ የራሳችንን ህይወት እንገፋለን። ያናደደኝ እኔ እዚህ ጋር ሶሻል ሚዲያ ላይ ተሰብስበን ያለን ሰዎች ላይ ዲስሪስፔክት ስንደራረግ ነው። መጠን አለው ሰው ሲንቃችሁ። አንዳንድ ጊዜ ፍራኦል የሚያሳየው ንቀት ከመደበኛ ሰው የሚጠበቅ አይደለም። በከፍተኛ ሁኔታ ሰው እየተናቀ እንዴት ነው? አይዶን ነው ያ ያናዳል። ይሄን ሁሉ ታግሼዋለሁ እኔ በጣም ፕሌን ላይ ነኝ እያለ ስልክ ላይ ነኝ ምናምን እያለ እዚህ መጣው ነው እኮ በቃ ሞቅ ሞቅ እንዲለው አትመጥኑኝም እያለ አግዳሚ ወንበር ነው ቲክቶክ እያለ አይ ዶንት ኖ። ሌሎቹ እንደዚህ ስታወራ የሚሰሙ ሊሆኑ ይችላሉ። እኔ ግን እንደዛ ልሰማ አልችልም። ለወዳጅነታችን ሁለት እድል ሰጥቻለሁ እንድታስተካክል መክሬያለሁ፣ በውስጥም ነግሬያለሁ። ይሄ ንግግር እያስከፋ ነው፣ ብዙ ሰዎችን እያስከፋ ነው። በዚህ ንግግሩ ያልተከፋ ያልተናደደ የለም። ይባስ ብሎ እንደው በሱ ላይ እንኳን ቢቀር ምን አለ? እኔ ከፍራኦል ጋር ለየት ያለ ግንኙነት ስላለኝ እኔ ሆን ብዬ ህዝብ እንደማሰድብ ነው እኮ የተወሰድኩት። እኔ የልጁ አቀራረብም እንደዚህ ለምንም እኮ እንዳታግዙትም እኮ የሚያደርግ ነው እኮ የልጁ ሁኔታ። እናንተን የእሱ እስረኛ አድርጓችሁ እንደፈለገ የሚጸዳዳው እናንተ ከእሱ ከተለያችሁ የሆነ በቃ እናንተ የእሱ ተመጽዋች እንደሆናችሁ ምንም ነገር ማድረግ እንደሚችል ነው አክት የሚያደርገው። በሁሉም ጥይት ነው የሚያስመታችሁ ልጁ። ተው ይሄ ነገር ስርዓት ያለው ንግግር አይደለም ብዬ ፐብሊክ ላይ መከርኩት፣ በስልክም ነገርኩት፣ ንግግርን አስተካክል አልኩት። አልቻለም። እዚህ ደረጃ ያደረሰን ይሄ ነው። ስለዚህ እናንተ የታዘባችሁትን በመናገርና መፍትሄም ካለ መፍትሄ ነው የምትሉትን እንትን ማለት ትችላላችሁ። እኔ ግን እዚህ ጋር ጨርሰዋለሁ ማለት ነው። ሲጀመርም እዚህ ነገር ውስጥ ገብቻለሁ። ኦኬ፣ በሰላማዊ መንገድ ግራ ቀኙን ለማየት ሞክሬያለሁ። እዚህ ጋር እንቋጫለን ማለት ነው። እድሉ ለእናንተ ስጣለሁ። ሳሚያችን የምትለው ካለ ወደ አንተ ልምጣ። ነገር ነው የምናገረው። ቴንክ ዩ ቴዲ ስላስገባኝ። ፍራኦልን አሁን የምናገረው ነገር ብዙ ጊዜ ከእሱ ጋር ያው ገስት ምገባለው ፊዚካሊ ማግኝቸዋለሁኝ እና አሁን የምናገራቸው ነገሮች የምትሰሙኝ ላይክ ምናልባት ለእኔ ምንም ያደረገልኝ ነገር የለም። ጀስት አዘ ፍሬንድ ብቻ ነው እንጂ ምንም ከሱም ጠብቀው ምንም አይነት ነገር የለም። አድርጎልኝም አያውቅም። ግን እኔ ራሴ ሰክሰስፉል ፕሮፌሽናል በመካከል ባትሪ ሎ ስለሆነ ቋረጥ እንዳይመስላችሁ። እሺ አሁን ለመናገር ፈልገው ነገር ምንድን ነው መሰላችሁ? ባለፈው የነበረውን ተከታትያለሁኝ፣ ሰምቻለሁኝ በደንብ በጣም እውነት በጣም አሪፍ ነገር ነው ያደረግከው አንተ። ምክንያቱም ወጥተሃል ከዛ በቃ እና ኒውትራል ሆነ ነው ስታወያያቸው የነበረው እና ምናልባት ይሄ ነገር የመጣው ለፍራኦልም ሊሆን ይችላል። አንዳንድ ጊዜ ነገሮች ሲመጡብን ራሳችንን ፊክስ እንድናደርግበት፣ አንዳንድ ድክመት ካለን ደግሞ እሱንም እንድንሞላበት ነው ብዬ አስባለሁ። እና ግን ገስዋት አይ ቲንክ እኔ የማስበው ነገር ምንድነው ሳንቲሙን በተመለከተ ሁላችንም እንሳተፍበታለን፣ ችግር የለውም። እሱ ለጥሩ ካዝ ሊሆን ይችላል። ከዛ ውጭ ግን ቴዲ አይ ቲንክ ዩ ቤተር ዘን ዲስ። ስለዚህ ፍራኦል ብታዩ እንደዚህ ፊዚካሊ አግኝታችሁ ብታናግሩት ምናምን በጣም መልካም ሰው ነው። ባይዘው አንዳንድ ጊዜ ያው ብዙ ውርጅብኝ ይደርስበታል። ከዛ ደግሞ ጠላትም አለ፣ ብዙ ነገሮች አሉ። ባይዘው ሂ ጎስ ትሩ ላት እውነቴን ነው የምላችሁ። እና የሚሰደበውን ስድቦች ብታዩቸው በጣም በጣም አንድ ሰው መቆጣጠር የማይችለው አይነት ስድቦች ይሰደባል፣ በረዳ ማለት ነው። ገባችሁ? ስለዚህ እኔ መልእክቴ ምንድን ነው መሰለህ፣ ያለፈው ነገር አልፏል። ግን አይ ቲንክ ስም መስጠት አንድን ሰው ኮምፕሊትሊ ኢትዮጵያዊነት አይደለም፣ ክርስቲያናዊነትም አይደለም። ስለዚህ ያንን ስም አወርደው አምታልኙ ጋይስ። እሺ ይህን ነገር ፑሽ አታርጉ። ኮመንት ላይ ያላችሁም ሰዎች ስሙን አንሱ። እሺ ይሄ በፈጣሪ ምስል የተፈጠረ አንድ መልካም የሆነን ሰው ድክመቱን አይተን ስም ባንሰጠው ደስ ይለኛል። እና ቴዲ እኔ እውነቴን የምልህ ያለሁት እዚህ ያላችሁ ኮመንት ላይ ያላችሁ ገስት ላይ ያላችሁ እያንዳንዳችሁ ያንን ስም አትጠቀሙ። እሺ ገንዘቡን አምጡ፣ እንሳተፋለን፣ እንረዳለን። አባቶቻችን አዛውንቶች ይረዳሉ። እሱ ላይ ብቻ ፎከስ እናርግ። ገንዘቡ ደግሞ በጣም ቱማሽ ከሆነም ደግሞ ጀስት ፎርጊቭ እናርግ። እሺ እውነቴን ነው የምላችሁ። እንደዚህ ስላችሁ ባይዘው እንዳልኩ አሁንም ቀደም እንዳልኩ አይ ጌት $0 5 ሳንቲም አድርጎልኝ አያውቅም። 3 ዓመት አለውኝ። በጣም መልካም ነው። እሺ ይኸውላችሁ ሬስቶራንት ስትሄዱ ዝም ብላችሁ በልታችሁ አይደለም የምትሄዱት። እሱ ግን ኤክስትሪም ሰው ነው። እሺ ከልቡ ብታው ግን ይሄ መናቅ የተለያዩ ኮመንቶች ማድረግ ነው። እሱን ፊክስ እንዲያደርግ እኮ
ነግረዋል። አንተም እኛም እንነግረዋለን። ምክንያቱም ሰው ነው፣ ድክመት አለበት። ያ ሁሉ ውርጅብኝ ሲመጣበት እኮ ነው አንዳንዴ ከቁጥጥር ውጭ ሲሆን አንዳንድ ነገሮች you just say something that's stupid ገባ በኋላ አይ ባላልኩት ኖሮ የምትለው ነገር እና ሰከንድ ቻንስ ሰጡት። አንደኛ። ሁለተኛ ነገር ስሙን አንሱ ፕሊዝ። ቴዲ ሲሪየስሊ አንተ ራስህ አሁን ይሄ ነገር እንዳይባል፣ ምክንያቱም የሰው ልጅ ስም ሲሰጠው በጣም ይደብራል። ይህ ደግሞ ኢትዮጵያዊነትም አይደለም ክርስቲያናዊነትም አይደለም ምንም አይደለም። እሺ ምንም አንጠቀም እንደዛ ብለን። ስለዚህ ፎርጊቭ አድርገን ብንላይ ደስ ይለኛል። የሚዋጣው ሳንቲም ተዋጥቶ ግን እሱ የሚችለውንም ነገር ቢሰጥ ካለ ይሰጣል። ከዚህ በኋላ ግን ፍራውል ፊክስ ማድረግ ያለባቸው ነገሮች ቢሄቪየር ችግር ከሆነ የተለያዩ ነገሮች ሂዝ ገነ ፊክስ ኢት ትረስት ሚ የተሻለ ሰው ይሆንበታል ብዬ አስባለሁኝ። እና አዘ ፐርሰን ግን ታውቀዋለህ አም ሹር አንተም እና ጀስት ፎርጊቭ እናድርግ። ስም እናንሳ። ሲሪየስሊ ቴዲ አሁን እየሰማው እያየሁ ይሄን ነገር አትናገሩ ስም አትስጡ ቢባል ደስ ይለኛል። አም ሲሪየስ ለእሱ ነው የገባሁት። እሺ ተባረኩ ልዩላችሁ። ጥያቄ ካላችሁ ትላችሁ። ግን ከዛ ውጭ ግን ፕሊዝ ከመሄድ በፊት እኛም እኮ ግራ የገባን እሱ ነው። ቴዲ እኔ ነኝ አንዴ ሳሚ እኔ ላውራ ቴዲ ወደ አንተ እመጣለሁ። እኔ አይደለሁም እንዴት በነገራችን ግን አንድ ሁላችሁም ዝም በሉና ቴዲ ይሄንን ስም አስነሳ። አሁን ቁጭ ብለህ አንዴ ፕሊዝ ጋይስ። እኔ ብዙ አልናገርም። እሺ ግን you know what ቴዲ ገስዋት የሰው ልጅ አረቡን ነው። አንዴ ሚቱ አድርገው። እሺ ሁላችሁ ሚቱ አድርጉት። አንዴ ላፋጣው ትንሽ ቴዲን። እሺ ሶ ቴዲ እኔ ከማንም የተላኩ አይደለም ጌታ በሚያውቀው ክርስቲያን አይደል? እሺ ኢቭን ፍራውልን ካናገሩት በስልክ ራሱ ቆይቷል ሎንግ ታይም። ስለዚህ ግን can you do this አሁኑን እዚህ ሆነ ሌሎቹ ሳይከፍቱ ማለት ነው። ሌሎቻችሁ አትክፈቱ ማይክ ፕሊዝ if you can do it። እሺ አደርጋለሁ። ይሄን ስም አንሰጥም። ከዚህ በኋላ ስሙ ይወርዳል። ከዛ በኋላ እንደፈለጋችሁ ነው። እሺ እና ሌሎቻችሁ አትናገሩ። በጌታ እስኪ ተናገረ ሄዶ አንዴ ልናገር ወንድሜ። ዋኖፊ እንዴት ያለች ሰው ነሽ? በመድኃኒዓለም ሄሎ ኢየሱስ ክርስቶስ ይሄ ነገር አልወድም በእናትሽ። እኔ ሰው ቤት እንኳን ስመጣ ጋይስ እኔ ዲስሪስፔክት አላደርግም። ሰውን አስጨርሳለሁ። ሌላ ቦታ የሚሰለቸኝ ነገር ይሄ ነው። አንዱ ሀሳቡን ሳይጨርስ በመሀል የምትገቡት ነገር በቃኝ እስክትሉ ታወራላችሁ። ግን እንከባበር። እኔ ስማችሁን ጠራለሁ፣ ችግር የለውም። ከዛ ታወራላችሁ። ቴዲ መጨረሻ ነው። እኔ ጀማሪ አይደለሁ። እኔ አይደለም የጀመርኩት። የሁሉ ነገር ጀማሪ እሱ ነው። ትላንት ሙሉ ሲሳደብ የነበረው ገርሞኝ ሁሉ ቴሌግራም ላይ ጽፌላችኋለሁ። በጣም ብዙ ሺህ ሰዎች እያዩት የነበር ሆነ። ስቴጅ ላይ ያለውኝ ሲሳደብ መጥተው ሰዎች ሲነግሩኝ አያደርገውም ነው ያልኳቸው። ምክንያቱም እኔ የማውቀው ባህሪ ስላለ ማለት ነው። አይሰድበኝም ነው ያልኩት። እግዚአብሔር ምስክሬ ነው። ያልጠበቅኩት ነገር ነው የሆነብኝ። ሳየው የሚሳደበው ስድብ ያናዳል። ዘንድ ሰዎች ፋይን የምትለው ላይንን ከጣሱ አሁን እኔ በነገርኳችሁ መሰረት ነው የመጣሁት። የጀመረው እሱ ነው ለማለት ፈልጌ ነው። ስለዚህ ሂሱን ይዋጥ እሱ። ከዛ በኋላ ባለው ነገር እንነጋገራለን እንጂ ሳሚ እኔ ጀማሪ አይደለም ማለት እችላለሁ በል ወይ አልችልም በል። ከሁለት አንዱ ነው። አልችልም አላደርግም። አንድ ስም ማስነሳት አልችልም። አሁን አላነሳም። ኦኬ ተባረኩ ሁላችሁም። ወዳት ስሙን ከሆነ ማነሳው አሁን ከዚህ በኋላ አንስቻለሁ ብሎ እዚህ ጋር ሰዎች አንስተናል ምናምን የሚሉት ነገር አይደለም። እዛ ጋር ስም ቅጽል እየሰጠ የተለያዩ አይነት ስም ይሄ በስነ ጽሁፍ ሲምቦሊዝም ይባላል። የሆነ ነገር ሪፕሬዘንት እንዳደርጋቸው ተደርጎ የሚጻፍ አጻጻፍ ነው። ያን የተጠቀመ ኢንታየር ምሽቱ ሲያወራ የነበረ ሰውዬ እኮ ነው። የዛን ጊዜ ሲሰድበኝ እኔ አሁን ዋኖፊና ቡኖ ገብተናል አሉ። እኔ ሌሎቻችሁን አላየሁም። ገብታችሁ ቴዲ ለምንድነው በዚህ ደረጃ የምትሰድበው? ቴዲ ምን አደረገ ስትሉ አላየሁም። እኔ ምን አደረግኩኝ? እኔ ጥያቄ ነው። ነገም ከነገ ወዲያም መጠየቅ ውጭ እንትን የለኝም። ጥያቄ ነው የጠየቅኩት። እኔ ከመናገር እንደማላፍ ታውቃለህ። አንቺ ነግረሽኛል ላላችሁ ሰዎች ቴንኪው ለእኔ ለሀቄ ለቆማችሁ። ግን እኔ ስሰደብ ቁጭ ብላችሁ ታፕታፕ እያደረጋችሁ ስቴጅ ላይ ቁጭ ብላችሁ እንደው ትንሽ አንድም ሰው እንኳን ስቴጅ ላይ ሆኖ ለመሆኑ የቴዲ በደል ምንድነው እንኳን አትሉም? ጥያቄ ነው የጠየቅነው እኮ። አሁንም ቢመጣ ጥያቄ ይጠየቃል። መመለስ የእሱ ድርሻ ነው።
ግን ያን አላደረግም። ለምን ጥያቄ ተጠየቅኩኝ ምናምን ፌክ ነው ቢባል እንኳን እኔ ፌክ ነው አላልኩም እኮ እዚህ አካባቢ ጋር ሚሲንግ ኤሌመንቶች ይላል። ይሄ ነገር እንዴት ታየዋለን ያልኩት። አይ ይሄ የሚለው እንዲህ ነው፣ ይሄ የሚለው እንዲህ ነው፣ ይሄ እንዲህ ነው፣ ይሄ ኦሪጂናሉ፣ ይሄ ምን ነው የፈለጋችሁት? ይሄ በቃ ኬዝ ክሎዝድ። እኔ ለምን እንደተወሳሰበ ራሱ አልገባኝም። በዚህ ደረጃ ገዝተሃል፣ ሸጠሃል፣ ርሲት ይኸው። ከዛ በኋላ ጥያቄ ትጠይቃለህ፣ ትንሽ ሰዎች ላይ ግራ መጋባት ካለ እንጂ እኔ ባሰድበውና ባዘልፈው ነበረ እናንተ እኔን መኮነን ያለባችሁ። ሙሉ ምሽቱን የሰደበኝ ሙሉ ምሽቱን ያሰደበኝ እሱ ነው። እኔ ከሱ በኋላ ነው የመጣሁት ለማለት ያህል ነው። ሳሚ እንደምወደ እንደማከብር ታውቃለህ። ይሄን ተረዱልኝ ለማለት ያህል ነው። ሌላውን ግን እያየን የምናወራ ይሆናል ከዚህ በኋላ ባለው ሁኔታ ላይ። ዮኒ ምንድን ነው ለማለት የፈለገው? ከዛ ወደ ቴምር እንመጣለን። ሳሚ አንተ ብትሆን በዚህ ነገር how would you have handled it? ሲምፕል ትራንዛክሽን እዚህ ደረጃ የደረሰው ለምንድን ነው? እኛ ለምን አተረፈ አላልንም፣ መብቱ ነው። ወጣ እኔ ጥያቄ ነው። እኔ ችግር አለብኝ። እኔ ዲቴል አይደስ ችግር አለብኝ። አንድ ነገር ከሰማው ሴንስ ካልሰጠኝ መናገር አለብኝ ወይ ዝም ማለት አልችልም ወይ አለመግባት ነው። አልገባበትም። እንግዲህ እዚህ ነገር ውስጥ እንዴት ተወዛግቤ ኢቭን እኔን ካለሁበት ቦታ ወደ ኢጅፕት ነው የተላኩት እና እስና ፌር ለአንዳንድ ጊዜ እኛ ብዙ ነገሮችን እናውቃለን፣ ግን ኦኬ ሜቢ ሰዎች ተሳስተዋል፣ ሰዎች ውሸታችን ነው ምናምን ብለን ብቻ ኢግኖር እያደረግን የኖር ነው እስከ ዛሬ ድረስ። ግን ዝምታ አንዳንድ ጊዜ የሚያስንቅበት ሲቹዌሽን አለ። ሰዎች እንደውም እሱ ሊረዳ የሚገባው ምን ያህል እንዳከበር ነው ቢረዳው እንጂ ያልሰማነው ድራማ እኮ አልነበረም። ድሮ በጣም ብዙ ነገር ሰምተናል። ግን ይነዋት ወረቨር ቢባልም ዲስ ጋይ በአይናችን በብሌኑ አይተነዋል። ደግሞ ሰዎችን ሲረዳ ሜቢ ሰዎች ጥላቻ ስላለባቸው ይሆናል ምናምን ብለን ብዙ ነገሮች ኢግኖር አድርገናል። በጣም ክሬዲብል ከሆኑ ሰዎች ነው ብዙ ነገር የሰማነው። ኖ ሜቢ ቀንተውበትም ሊሆን ይችላል ብለን ብዙ ነገር ብለን እስከዛ እኔ ከፍራውል ጋር ተነካክቸንም አናውቅም። እኔና እሱ በመጥፎ ነገርም ተባብለናል። እኔ ራሱ የራሴ ፐርሰናል ሲቹዌሽን ነበረ፣ ግን እሱንም ራሱ በመጥፎ አላየሁትም። የነሳ ሜቢ እንደዛ ያሉት ሰዎች ሜቢ ከሱ ጋር ጥል ስለሆኑ ምናምን ብዬ ነው ያደረኩት። ግን አንዳንድ ጊዜ ነው በራስሽ ነው የምትማሪው። በሰው ስህተት ካልተማርሽ ትክክል ሰው አይደለሽም። በራስሽ ስህተት ግን ትማሪያለሽ። ይኸው በራሱ አንደበት ነው ቻሌንጅ ያደረግን፣ ቻሌንጅ ተቀበልን። ይህንን ነገር ማስተካከል አለብን። ብዙ ጊዜ በይቅርታ ምናምን የሚታለፉ ምናምን ነገሮች አሉ፣ ዝም ብለሽ ምንም ለውጥ የማያመጡ ተራ ነገሮች። ግን ፐርሰን ላይክ ሂም ማለትም ሂዝ ቢግ ፐርሰን ነው፣ ታዋቂ ነው፣ ኢንፍሉዌንስ አይ ዶንት ኢቭን ኖ ዋይ ሶሻል ሚዲያ ላይ ምን እየሰራ እንደሆነ፣ ወይ ገንዘብ ሊሰራበት ነው ወይስ ኢንፍሉዌንስ ሊያደርግበት ነው ወይስ ነገ ጠዋት እሱ ነው የሚመራ ነገሯን ብሏል እኮ። አሁን እንኳን አንድ ጊዜ እኮ የሆነ ሰዓት ላይ አላያችሁም ነበር? ያኔ እኮ እየሰራው ነበር እንዲህ እኮ እያደረኩ ነበር ብሎ ለኪ ነው አሚን የሆነ ዓላማ ካለው ይናገር። በዚህ ሌቭል ሶሻል ሚዲያ ላይ ኢንቮልቭ ካደረግሽ ማለት ነው በምንድን ነው ሰው እንዲያቀሽ የምትፈልጊው? ቴዲ አሁን ማነው? ቴዲ ማን ነው ይባል? ቴዲ ወይ ፖለቲካ ወይ ዋኖፊ ማነት ብትባል ዋኖፊ አንዳንዴ ፖለቲካ አንዳንዴ ይባላል። ብዙ ነገር ሁሉም ሰው ስም አለው እና I don't get it. በጎ አድራጎት ሲባል በጎ አድራጊ ሰው በጎ ሲያደርግ ነው የምታየው። በቃ በሆነ ነገር ስሙ ሲነሳ ራሱ ጥርጣሬ ውስጥ ትገቢያለሽ። ለምን? because የሚታይ ነገር ነው ያደረገው። እኔ እኮ አብዛኛው እሱ የሰራቸው እንደዚህ ያደረኩ ያላቸው ቦታ ላይ እኮ እንደ ባክግራውንድ እኮ ነበር። እኛም ሰፖርት አድርገናል። ግን እኛ ቪዲዮ መታየትም ስለማንፈልግ ምናምን በአቅማችን ያቅማችንን አድርገናል ሁላችንም። የሶሻል ሚዲያ ላይ እኮ ብዙ ስራ ተሰርቷል። ይሄ ህዝብ እኮ በጣም ነው የተናቀው። ይሄ ህዝብ ማለት ነው የኢትዮጵያ ህዝብ፣ የኤርትራ ህዝብ እዚህ ያሉት ማለት ነው ሰፖርት የተደረጉት በሌላ ዜጎች አይደለም። አንበሳ የሚወርደው ከወገን ነው። እዚህ ሰፖርት የሚደራረጉት ሁሉም ሰው ቢሉን እየከፈለ ስፔሻሊ በሶሻል ሚዲያ ያሉት ሰዎች ቢላቸውን እየከፈሉ ያሉት በራሳቸው ወገን ነው። እስኪ ማን ነው እስኪ የውጭ ዜጋ ሙሉ ሰፖርተር ያለው ማን ነው እዚህ ውስጥ? who supported by ሆነ ፈንድ በሆነ ሀገር ወይ በምናምን
ግን አንዳንድ ጊዜ ንቀታችንንም ሊሚት ብናደርግበት አሪፍ ነው። ይሄ የተደረገው ነገር ትክክል አይደለም። ይሄ ተራሰው አይደለም ራሱ እንደ ትልቅ አድርጎ ኃላፊነት ወስዶ ላጠፋው ጥፋት ስፔሻሊ ፕሌይንግ ብዙ ነገር ላይ ነው የእግዚአብሔር ሰው ነው ስታዩ ጥሩ ነገር ያደርጋል እንዲህ ያደርጋል ምናምን እኔ አሁን መቀበል ያቃተኝ ሲምፕል ጥያቄ ነው እኛ ለምን አተረፈ አይደለም እንኳንም አተረፈ እኔ እንደውም ሞር አውቀዋለሁ እሱን ከቴምር ይልቅ ግን አንዳንድ መረጃዎች በቀላሉ መምጣት እየቻሉ 3 ትሪፕ ይሄን ያህል እዛ ድረስ የሚያስኬድ ወደዛ የሚያስኬድ ምንድነው እኛ መሀይሞች ነን እንደ ይሄን ያህል ቴክኖሎጂ በተሞላበት የሚፈታበት መንገድ የምናስታርቅ ሰላም የሚወርድበት ይኸውላችሁ እኔ የማይገባኝ ነገር ማለት ነው አካውንታቢሊቲ የሚባል ነገር መለማመድ አለብን አጠፋው አይደል አካውንታብል ሆናለሁ ላጥፋቴ ይሄንን ነው ህዝባችንን ማለማመድ ያለብን I am wrong I was wrong እንደዚህ አድርጌያለሁ ህዝቤን አስቀይሜያለሁ እኛ እኮ ሰዎች they look up to us ስላከበሩን እኮ ነው ከብዶን መናገር ያቃተ እኔ እንደዚህ ተናግሬም አላውቅም ይብን በኔ ጉዳይ ራሱ ያለ ምንም ማስረጃ ነው የተወቀስኩት ያለ ምንም ማስረጃ በዛው ልክ ሶመኔ ህዝብ ግን ህዝቤን ስላውቅ ሜቢ ህዝቤ መረዳት ችሎታው ቀስ ብሎ ነው ምናምን ብዬ ነው ፔሽንስ ሆኜ literally ለምን ኃላፊነት አለብኝ because እኔን የሚሰሙ እኔን የሚያከብሩኝ በዛ ሌቭል እንዴት እንደዚህ ታረጋለህ ተብሎ ብዙ ብሌም ያደረጉኝ ሰዎች አሉ ግን ምንድነው ማድረግ የነበረብኝ እኔ ቀስ ብዬ ራሴን ነፃ ለማውጣት አካሄዶችን መሄድ ነበረብኝ ቴዲ አይደል ያፋጠጠኝ እኔን እዚህ ለምን አፋጠጥከኝ አላልኩትም እኔ ማድረግ ካለብኝ ኦነስት መሆን ካለብኝ ኦነስት በራሴ ነው የምጀምረው እና ኃላፊነትን መውሰድ መልመድ አለብን አንድ ሰው ከተሳሳተ ተሳስቻለሁ አጥፍቻለሁ በቃ I'm sorry like ነው ብለሽ አይደግመኝም ትያለሽ እኮ ይህ ህዝብ ደግሞ በጣም ፎርጊቪንግ ነው እንደምናየው እንግዲህ እስካልተገዳደሽ ድረስ ይቅር መባባል እንትን አለ ለምን እንደዚህ አይነት ችሎታ ካለ ለምን ጦርነቱን በዚሁ ልክ አንፈታውም ታዲያ what the fuck are we doing here አገራችን ላይ ለምንድነው ሰላም የጠፋው እንዴ በዚህ ሌቭል እስከ መገዳደል ተደርሶ ይቅር መባባል ካለ ለስተክ ነው ለስ grow some brain cells እና ሰላም እንፍታ እኛም ካለንበት ቦታ እንመለስ ከኢጅፕት ወደ ሀገራችን እንጣለ እና እንከባበር ፕሊዝ ዝም ማለት like ነው አለመናገር እንትን ችሎታ የለንም ማለት አይደለም አንዳንድ ጊዜ ነርቨስ ትሆኛለሽ by the way them I fucking don't speak better English than a lot of people እና አንዳንድ ከማጠብቂው ሰው እንዲህ አይነት መልስ ይመጣ literally guys ለሁላችሁም ነው ይሄ አንድን ሰው ስትነኩት በነካችሁት ሌቭል ላይ ነካችሁ ይችላል ድንጋይ ወርውራችሁ ድሮን ሊመጣባችሁ ይችላል እና you cannot say እኔ እኮ ድንጋይ ነው የወረወርኩት ለምን ነው ድሮን የሚወረወርብኝ ማለት አንችልም በቃ ይሄንን ማወቅ አለባችሁ እና ፕሊዝ let's be respectful በሐሳብ ልዩነት አለመዝማማት ይችላል ወደ ፐርሰናል ወደ ፋሚሊ ወደ ምናምን መሄድ አያስፈልግም እና thank you ድልም ስለሰጣችሁኝ መልካም ጊዜ thank you ዮናያችን ልቦናቸው ያሳያቸውን ነው የሚናገሩት አሁንም ማወራው በነበረው ሂደት ላይ የታዘባችሁትን አሁን ቴዲ እዚህ ጋር ልንብላችሁ ለኔ እንትን እንድትሉ ሳይሆን የኔም ጥፋቶች ካሉ ቴዲ በዚህ ጥፋትህን በድልሃል እንድትሉኝ ነው የምፈልገው ምንም አይነት ከኔ የተለየ ሐሳብ እኔ አይቆረቆረኝም ስለዚህ እዚህ ጋር ከታች ያላችሁ ሰዎች ከዚህ በኋላ ማስገባችሁ ሰዎች ዛሬ ጊዜ ነው በቃ ዛሬ ጊዜ ነው የሰዋት እኔ በእንደዚህ አይነት ሁኔታ ማውራት አልፈልግም ብዙ የምንወያያባቸው ጉዳዮች ነበሩ ኦኬ ከሆነ ማይቀር ግን ተገናኝተናል የሆነውን ሰምታችኋል የታዘባችሁ በላያ ወደ አንተ ልምጣና ወደ ቴምር ተርሰን ነው የምንሄደው ቴዲዬ ቴዲኒ ነው በላይ አውራ አንቺ ባለንትኑ ስለሆንሽ ነው ያዘገየሁሽ ችግር የለውም በመሀል ታምርን ትንሽ ብታቆያት ለምን ፍራውን አልቆይም ቡኖ አንተ ትንሽ ብትታገሽ እኔ የኮቴዲ ጉዳይ ነው ባይ ዘ ወይ እኔ መታገሱ ምናምን አይነክለስ አንዴ አድማጭ ተመልካቾችን አንዴ ላስታውስ አንዴ እዚህ ቲክቶክ ላይ እስካለን ድረስ
እንዳትረሱ አንረሳም። $100 ሚሊዮን መግባት 100 ሚሊዮን ብር ነው 100 ሚሊዮን ብር መግባት አለበት። መቄዶንያ ኮንታክት አድርጌያቸዋለሁ፣ ነግሬያቸዋለሁ። እግዚአብሔርን እኔ በሲሪየስ ነው እያወራችሁ ያሉት። እንዳትረሱ አንረሳም በሉ። መሀል ላይ ከእያንዳንዱ ተናጋሪ በኋላ አንረሳም በሉ። ከዚህም ስትወጡ እስከ መጨረሻው ሰዓት ድረስ እንዳትረሱ። አደራ አደራ አደራ። በላይ አንተ አውራና ወደ ተምር እንመጣለን። እሺ፣ እኔ ወደ መፍትሄ ሀሳብ ነው መሄድ የምፈልገው። የመጀመሪያ ይሄ ቤቱን ስለማከብረው አንተን ጭምር ብዙ ጊዜ ስለማከብራችሁ ለቤቱ ክብር ስል በስነ ስርዓት ነው ማወራው። ግን የመፍትሄ ሀሳብ አሁን ባለፈውም ተወርቷል። ይሄን ታሪክ ሳቆ ወደ 3-4 ዓመት ነው መሰለኝ ፌስቡክ ላይ ማቆ ይመስለኛል። እና አሁን እዚህ ታሪክ ላይ ቴምርን ዝም ብያ አንድ ጥያቄ ልጠይቃት፣ እሷን ልፍቀድላት እንድታወራ። ስንት ብር ነው የወሰደብሽ? ቆይ ያንተን ባኬንድ ፎርዝ ከሆነ ወዴት እንደሚሄድ ስለማውቀው ነው እኮ ጥያቄው ነው አይደለም። ለምን መሰለህ መፍትሄ ሀሳብ ለምን መሰለህ ቴዲ ወደ ክርክር እንዳይሄድ እኮ ነው። ኦኬ በፈቅድላችሁ ከሁለት አረፍተ ነገር በኋላ እንደ ወደ ክርክር እንዳይሄድ እሺ። መልሱን ብቻ እኔ መፍትሄ ሀሳብ የምልህ ከሷ አንድ ሰው ብር ሳይወሰድበት ተወሰደብኝ አይልም አይደል? እሺ ተመረ ፈቃደኛ መልሽለት። ለእኔ ትራኩን ባስረከበብኝ ሰዓት 80,000 ነው የሚያወጣው። በዛን ሰዓት የትራኩ ቫሊዩ ኦልሞስት ወደ $80,000 ወስዷል ከኔ። ታንክ ዩ በላይ ኦኬ። እኔ ከዛ በታች መስሎኝ እኔ መፍትሄ ብዬ ያሰብኩት 100 ሚሊዮን ብሎ ነበረ። ቢያንስ 50 እንኳን ካለ እናንተ 2 ሚሊዮኑን አስገቡ፣ እሱ 50ውን ያስገባ 50ውን ይመልስላት ብዬ ነበር ያሰብኩት። በጣም አሪፍ። እሱ እንዳለ ሆኖ እሱ ሌላ ነው። እኔ ለመቄዶንያ እንዲገባም ስለምፈልግ ነው እኮ ሌላውን ይግባ ብዬ ነበር ያሰብኩት። እንደዛ ካልሆነ በህግ የሚሄድበት ሂደት ካለ በህግ መሄድ ነው እኔ የማስበው። ለምን አሁን ፍራውልን መውቀስ አልችልም፣ ቴምርን መውቀስ አልችልም። አሁን አንተ እዚህ ጉዳይ ውስጥ መግባትም ያለብህ ሰው ነህ ብዬም እኔ አላስብም በራሴ። ለምን ራሳቸው አወያየም ብለው መጡ፣ ተወያዩ። ሰው ጥያቄ ይጠይቃል፣ ይመልሳል፣ ይወጣል፣ አለቀ። መመለስ ያለበት ይመልሳል። እኔም ከዚህ በፊት ገብቼ ነበር፣ ጠየቀኝ፣ መለስኩ። መልሱን ይውሰዱ አይውሰዱ አይመለከትህም። አንተ ካንተ ጋር የሚገናኝ ጉዳይ የለው። ገባ? ቤቱ ነው አይደል የሚዘጋጀው። የሆነ ሰው ይመጣል፣ አንድ ፕሮቴስታንት ይመጣል፣ አንድ ኦርቶዶክስ ይመጣል። ሁለቱ የተፋጠጡበት ነገር ካሉ እዚህ ቤት ውስጥ እንገናኝ ካሉ ቤቱ ስነ ስርዓት ስላለው እዚህ ይመጣሉ። ካንተ ጋር የሚያገናኛቸው ነገር የለም። ችግሩ ምንድነው? የሚከተሉ ሰዎች አብዛኞቹ አሁን ቴዲ እኔ ለአንተ መመክርህ ወይ እኔ ደግሞ ከኑሮም ከህይወትም የተማርኩት ነገር እዚህ ጋር አሁን አንተን የሚያወድሱ ትናንትና እዛ ሲሳደቡ የነበሩ ናቸው አብዛኞቹ። ትናንትና ደግሞ እዛ ሲሳደቡ የነበሩ አሁን እዚህ አንተን እያወደሱ ያሉ ናቸው ማለት ነው። ይሄ ሶሻል ሚዲያው እንደዛ ስለሆነ ነው እንጂ ከአንተ ጋር የሚያገናኘው ነገር የለም። ቴምር እንደ ግል እኔ የምጠይቅሽ በህግ አግባብ የሚጠየቅ ነገር ካለ በህግ አግባብ ብትጠይቂውና እዚህ ሶሻል ሚዲያ ላይ የሚሆን ሌላ ቦታ ላይ ሰው አንቺን ሊያግዝሽ የሚችል ነገር ካለ የህግ ሰዎች ካሉ እነሱን ብታማክሪና ወደ መፍትሄውና ወደ ተወሰደብሽ ብር ብትሄጂ የተሻለ ነው። ለምን እዚህ ወሬ ብቻ ሆኖ ነው የሚቀረው ብዬ ነው የማስበው በራሴ። አለበለዚያ ሌላውን አሁን አንድ ሰው ጥያቄ ስትጠይቀው ጠልፎኝ ነው ሊጠልፈኝ ነው ምቀኝነት ነው እንደዚህ ሊል ይችላል። ገባ? የሚያገናኝ ነገር ሳይኖር እንኳን ያገናኘዋል። ካንተ ህይወት ጋር ባይገናኝም ያገናኘዋል። ይሄን ነገር ተወትና በህግ አግባብ መጠየቅ የሚችልበት ነገር ካለ በዛ መንገድ ብትሄጂ እኔ እንደ አንድ አማራጭ የእውነቴን መክርሻለሁ። እንፈታለን በላይ የትም አይከድም ችግር የለም። እንደዛ ካልሆነ ደግሞ ቴዲም አንተንም ቢሆን ቤቱ ይሄን እኔ በጣም ወድበት የሐሳብ ቤት ስለሆነ ነው። ሁሉንም ይሄ ብልጽግና በለው ፋኖ በለው ገሌ በለው ማንም ይሁን ሐሳባቸውን የሚያወሩበት ቤት ነው። አንተ መክራቸው አንተ የኔ ሐሳብ አውሩ ብለሃቸው የሚያወሩት ወሬ ስላልሆነ ሰው ደግሞ የሚያወራውን ወሬ እንኳን አይደለም ቴዲ እግዚአብሔርም ሊቆጣጠረው አይችልም፣ አላህም ሊቆጣጠረው አይችልም። ሰዎች ስለሚያወሩት ወሬ አንተ ተወቃሽ ልትሆን አትችልም። ሰዎች ስላላቸው አስተሳሰብ የሰዎችን አእምሮ አንተ ልትቆጣጠር አትችልም። እድል ትሰጣቸዋለህ። ሰዎች እድላቸውን ተጠቅመው ያወራሉ። መቀየም ካለባችሁ የሚያወሩትን ሰዎች ተቀየሙ። ማኩረፍ ካለባችሁ የሚያወሩትን ሰዎች አኩርፉ። ከዛ ውጪ እኔ ሁሌ የምጠቀመው ነው፣ ግን እዚህ ቤት አልጠቀመውም። እኔ ቤቴ ሰው መንጋ ነው ምለው በህብረት እየሄዱ እዛም
ትክክል እዚህም ትክክል የሆነ ነገር ቢቀርብ አይነኝ። ቴምር ተበድላ ከሆነ ከልባችሁ ዘኑና ብሯ እንዲመለስላት 100 ሚሊዮን ደግሞ የመስጠት በ2 ሚሊዮን ፉክክር ያለው ሰው ካለ ደግሞ 100 ሚሊዮን ለሷ ይስጥ 100 ሚሊዮን ለእንትን ይስጥ። ሌላም ነገር ደግሞ እንደው ካለው 50 ሚሊዮን ደግሞ ለኔም ይስጠኝ። የእውነቴን ነው የምላችሁ። እና ማረግ የሚችል ሰው ካለ ማረጉን ያው ስጦታ እኔ በጣም በህይወት የምጸየፈውን ነገር ልናገርና ልውጣ በራሴ እኔ ፊራውልንም ማንንም መውቀስ አልፈልግም። ቴምርም ነው የነሱ የራሳቸው ጉዳይ ስለሆነ አንድ ሃይማኖተኛ ግን የትኛውም ሃይማኖት እስልምና ውስጥ ይሁን ክርስትና ውስጥ ይሁን ጆባ እንደው ቡዲዝም ውስጥም ለምን ኢሉሚናቲ አይሆንም ስለ ክብሩ የሚጨነቅ ሃይማኖተኛ ካለ እሱ ሃይማኖተኛ አይደለም። በተለይ አንድ ክርስቲያን ስለ ክብር መጨነቅ የለበትም ብዬ ነው እኔ ማስበው በራሴ። አንድ ሰው ያወራ ሪስፔክት አድርገኝ ሪስፔክት አድርግሽኝ ምናምን ከተባባለ ስለ ሃይማኖተኛም ሆነ ለምን ሃይማኖት ራሱ የትኛውም ሃይማኖት ራሱን ዝቅ ያረገ ከፍ የሚለው እንጂ አሁን እኔ አንድ ክርስቲያን ነኝ፣ እኔ ኦርቶዶክስ ነኝ፣ እኔ ክርስቶስን አውቀዋለሁ። ግን እኔ ማንንም ቢንቀኝ ከኔ በላይ የሆነው አምላክ የተነቃ ነውና በሰዎች ምንም አይገርመኝም። እንኳን ከኔ በላይ እግዚአብሔርን ሊያዋራ የሚችል እግዚአብሔር ብዙ ነገር ያረጋለት ክርስቶስ ብዙ ነገር ያረጋለት ክርስቶስ መንገድ የገለጠለት ሰው ስለ ክብር ካወራ እኔ ትንሽ